የአሁናዊ ቅጽበትን ኃይል መጠቀም ካልቻላችሁ እያንዳንዱ ስሜታዊ ጉዳት በውስጣችሁ ስቃይ እያኖረ ይቀጥላል። ካለፈው ዘመን ጀምሮ የተጠራቀመው የስሜት ህመማችሁ ለአእምሮና አካላዊ ስቃይ ይዳርጋችኋል። ይህ ክምችት ከሕፃንነታችሁ ጀምሮ ዓለም ባለማወቅ የፈጸመችባችሁ የስሜት ስቃይና ጉዳት ይጨምራል። በዚህ መንገድ ውስጣችሁ የተከማቸው አሉታዊ ኃይል ኔጋቲቭ ኢነርጂ ሰውነትና አእምሮአችሁን ይቆጣጠራል። ይህ ክምችት የቀድሞ ጊዜ ስሜት ወይም የከረመ የስሜት ህመም ፔን ቦዲ የሚባለው ነው። የስሜት ስቃዩ በሁለት መልኩ ይገኛል። የተደበቀ፣ የተሰወረ ዶርማንት እና በስራ ላይ ያለ አክቲቭ በመሆን ማለት ነው። የስሜት ህመም ብዙ ጊዜ 90% ያህል የተደበቀ ሆኖ በሐዘንተኛ ሰዎች ውስጥ ይኖራል። ይህ ስሜት ታዲያ በተለያዩ ሁኔታዎች 100% ተንቀሳቃሽ አክቲቭ መሆን ይችላል። ብዙዎች የስሜት ህመምን ፔን ቦዲ በውስጣቸው አምቀው አብረውት ይኖራሉ። አንዳንዶች ደግሞ ካለፈው ጊዜ የችግር ገጠመኝ ጋር በተያያዘ ለስሜት ህመም ይዳረጋሉ። በውስጣችሁ የተደበቀው ዶርማንት የስሜት ህመም ካለፈ ጊዜ ስቃይ ጋር የተገናኘ በመሆኑ ተመሳሳይ ገጠመኝ በቀላሉ ከተኛበት ሊቀሰቅሰው ይችላል። የስሜት ህመም ፔን ቦዲ አንዳንዴ አደገኛ፣ ሌላ ጊዜ ደግሞ ያን ያህል ጉዳት የማያስከትል ይሆናሉ። አንዳንዶች ላይ ስሜታዊ ጫና ሲፈጥሩ፣ ሌሎች ላይ አካላዊ ጉዳት ሊያስከትሉ ይችላሉ። አንዳንዴ ሌሎች ላይ ጉዳት እንዳናደርስ ወይም ራሳችንን እንድናሰቃይ ያደርጉናል። በውስጣችን የተደበቀ ኔጋቲቭ ስሜት አውዳሚ ይሆናል። የተለያዩ ህመሞች፣ በሽታና አደጋ የሚከሰተው በዚህ መንስኤ ነው። አንዳንድ የስሜት ህመም ደግሞ ባለቤቱ ራሱን እንዲያጠፋ ሊገፋፉት ይችላሉ። አንድን ሰው እንደምታውቁት እርግጠኛ ሆናችሁ ስትቀርቡት ፍጹም ያልተጠበቀ አይነት ሊሆንባችሁ ይችላል። የዛኔ ከፍተኛ ሐዘን ወይም ድንጋጤ ይፈጠርባችኋል። ይሁን እንጂ የሌሎችን ማንነት ሳይሆን የራሳችሁን ውስጥ ተመልከቱ። የትኛውም የሐዘን ስሜት በውስጣችሁ ከተፈጠረ ምናልባትም የከረመ የስሜት ህመም ፔን ቦዲ እየተቀሰቀሰ ሊሆን ይችላል። ይህም የሚከሰተው በንዴት፣ በትዕግስት የለሽነት ወይም ገልፍተኛነት አማካኝነት ነው። ስለዚህ የተደበቀው የስሜት ህመም ከተኛበት መንቃት ሲጀምር በዚያው ቅጽበት በጥንቃቄ ተመልከቱት። እንደ ማንኛውም ፍጡር ይህ የስሜት ህመም ፔን ቦዲ በህልውና መቆየት ይፈልጋል። ያንን ማሳካት የሚችለው ደግሞ እናንተ ሳታውቁት የስሜት ህመሙን ማንነታችሁ አድርጋችሁ ስትቀበሉ ብቻ ይሆናል። የዛኔ የስሜት ህመሙ እናንተን ከመቆጣጠር አልፎ እናንተ ይሆናል፣ በእናንተ ውስጥም ይኖራል። ከራሱ ጋር ተመሳሳይ የሆኑ ሐሳቦችን እየተመገበ ስለሚኖር ተጨማሪ ስቃይን በተለያየ ቅርጽ በንዴት፣ በቁጣ፣ በሐዘን፣ በጥላቻ፣ በበሽታ እናንተ ላይ ማስከተሉን ይቀጥላል። በዚህ መንገድም ከራሱ ከስሜት ህመም ጋር የሚመሳሰል ስቃይን እየፈጠረ ውስጣችሁ ይኖራል። የስሜት ህመም ፔን ቦዲ ሙሉ በሙሉ ከተቆጣጠራችሁ በኋላ ራሳችሁንና ሌሎችን የመጉዳት ፍላጎታችሁ ይጨምራል። ህመሙን ከመቀበል ይልቅ በጥንቃቄና በቅርበት የህመሙን መንስኤ የሆኑ ሐሳቦችና ባህሪያትን አጢኑ። የስቃዩን መነሻና አካሄድ በትክክል ንቃተ ህሊናችሁ ማየት ስትጀምሩ የስቃይ ህመሙ መጥፋት ይጀምራል። የትኛውም ሰው በንቃተ ህሊናው ላይ ሲደርስ ስቃይን መፈለግ እብደት መሆኑን ይገነዘባል። በሐሰተኛ ማንነታችሁ ኢጎ ጥላ ስር የተደበቀ የስሜት ህመም አካላችሁ ፔን ቦዲ የእናንተን የንቃተ ህሊና ብርሃን መቋቋም አይችልም። ይህ አካል ከእናንተ እይታ በመሰወርና እናንተን ሆኖ በመኖር ሊያሰቃያችሁ አይገባም። የስሜት ህመምን አውጥቶ የመጋፈጥና በብርሃን የማየት ፍርሃት አስወግዱ። ስሜቱን እንደ አውሬ ብትፈሩት እንኳን በእናንተ ብርሃናማ ንቃተ ህሊና ፊት መቆም አይችልም። የስሜት ህመምን በጥልቀት መመልከት ስትጀምሩና በህመሙ ኢነርጂ ላይ ሙሉ ትኩረታችሁን ስታሳርፉ የዛኔ ህመሙን እንደ ማንነታችሁ መቀበል ታቆማላችሁ። ከህመሙ ጋር ያላችሁን ቁርጠኝነት ይበጠሳል። በዚህ ደረጃ ላይ ስትገኙ ከፍተኛው የንቃተ ህሊና ስፍራ ላይ ትደርሳላችሁ። ይህንን መገኘት ፕሬዘንስ ብዬ ጠራዋለሁ። በዚህ ስፍራ በመገኘታችሁ የስሜት ህመም
አካላችሁን ከዳር ሆናችሁ እንደ ምስክር ማየት ትችላላችሁ። የዛኔ ህመሙ እናንተን መስሎ መኖር ያቆማል። የራሳችሁን ውስጣዊ ብርታት አገኛችሁ ማለት ነው። ይህም ማለት አሁናዊ ኃይልን the power of now በእጃችሁ አስገባችሁ ማለት ነው። ራሳችንን ከህመም ስቃይ ፔን ቦዲ ጋር አንድ አድርገን ማየታችንን በመረዳት ከእርሱ ጋር ያለንን ቁርኝነት ስንሰብር የህመም ስቃይ አካሉ ፔን ቦዲ ምን ይሆናል? የት ይሄዳል? የህመም ስቃይ ወይም ፔን ቦዲ ባለማወቅ ይፈጠራል። ንቃተ ህሊና ደግሞ የህመም ስቃይን የተፈጥሮ ቅርጽና ይዘት ለውጦ ወደ ራሱ ውስጥ ያስገባዋል። ይህንን መርህ ቅዱስ ጳውሎስ እንዲህ ገልጾታል። ማንኛውም ነገር ብርሃን ሲያርፍበት ይታያል። ለብርሃን የተጋለጠ ነገር መልሶ ራሱ ብርሃን ይሆናል። ጨለማን መፋለም እንደማትችሉ ሁሉ ከስሜት ህመም አካል ጋርም መታገል አትችሉም። ለመታገል መሞከር ለውስጣዊ ጭንቀትና ተጨማሪ ስቃይ ይዳርጋል። በትኩረት መመልከት ብቻ በቂ ነው። የስሜት ህመም አካላችን ከዋናው የህይወት ኃይል ላይፍ ኢነርጂ ላይ የተቀነሰ ኢነርጂ በውስጡ አለው። ይህ ኃይል በራሱ ላይ መልሶ በመነሳት የህይወት ተጻራሪ ይሆናል። የራሱን ጅራት ለመንከስ እንደሚሞክር እንስሳም ሆኗል። ስልጣኔያችን ህይወት አፍራሽ የሆነው ለምን ይመስላችኋል? ህይወት አጥፊ ጉልበት ቢሆንም ራሱ የህይወት ኢነርጂ ነው። ማንነታችሁን ከስኬት ህመም በመነጠል እንደ ምስክር ከዳር ሆናችሁ መመልከት ስትጀምሩ የስሜት ህመም አካሉ ለተወሰነ ጊዜ መስራት ይቀጥላል። ማንነታችሁ እንደሆነ ሊያሳምናችሁ ይሞክራል። በዚህ ደረጃ ላይ ሳላችሁ አነስተኛ አካላዊ ህመሞች ሊፈጥርባችሁ ይችላል። በአሁናዊ ቅጽበት ላይ በመገኘትና በንቃተ ህሊና በመቆየት የስሜት ህመም አካሉን ፔን ቦዲ በጥልቀት ተመልከቱ። ኢነርጂውን በጥሞና እዩት። የዛኔ የስሜት ህመሙ የእናንተን ሐሳቦች መቆጣጠር አይችልም። ለምሳሌ የቁጣ ኢነርጂ በስሜት ህመም አካላችሁ ላይ የበላይ ሲሆን የንዴት ሐሳቦችን እንድታስቡ ያደርጋችኋል። ሌሎች ያደረጓችሁን ወይም እነርሱ ምን ማድረግ እንዳለባችሁ በማሰብ የበለጠ ትናደዳላችሁ። የዛኔ አእምሯችሁን ስለምትስቱ አንኮንሺየስ የስሜት ህመም አካሉ እናንተን ይሆናል። ንዴት ከውስጡ ህመም ይይዛል። የንዴት ሐሳብ ማሰባችሁ ደግሞ ለስሜት ህመም አካል ፔን ቦዲ ጥቃት ያጋልጣችኋል። ምክንያቱም አእምሯችሁን ንዴት ስለሚያስታችሁ። አእምሮን መሳት አንኮንሺየስነስ በማለት የምገልጸው ሁኔታ አንድ ሰው ራሱን ስሜታዊ ወይም አእምሯዊ ምስልና ማንነት ላይ አያይዞ ሲገነዘብ ለማለት ነው። ይህ የሚፈጥረው ተመልካች መሆን ሳትችሉ ስትቀሩ ነው። በንቃተ ህሊና ላይ ተገኝታችሁ የስሜት ህመም አካል ፔን ቦዲ ከሐሳባችሁ ጋር ያለውን ቁርኝነት መመልከት ስትችሉ የተፈጥሮ ቅርጽና ይዘት ለውጥ ሂደት ይከሰታል። የስሜት ህመም ወደ ነዳጅነት ተቀይሮ ንቃተ ህሊናችሁን በበለጠ ኃይል እንዲበራ የማድረግ ሂደት ነው። ይሁንና ይህንን ሂደት በቀላሉ ለመረዳት ጥንታዊው የአልኬሚ ጥበብ ተራ ብረትን ወደ ወርቅ እንደሚቀይር ሁሉ ይሄኛው የይዘት ለውጥ ደግሞ የስሜት ህመምንና ስቃይን ወደ ንቃተ ህሊና ይለውጣል ማለት ነው። ውስጣዊ መሰንጠቃችሁ ተፈውሶ በድጋሚ ሙሉ ትሆናላችሁ። ስለዚህ ተጨማሪ ስቃይ ያለ መፍጠር ኃላፊነት አለባችሁ። ሙሉ ሂደቱን ባጭሩ ልከልስ። ውስጣዊ ስሜታችሁን በትኩረት ተመልከቱት። የስሜት ህመም አካል ፔን ቦዲ መሆኑን እወቁ። መኖሩንም አምናችሁ ተቀበሉ። ስለ ህመሙ አታስቡ። ስሜቱን ወደ ሐሳብ አትቀይሩት። ራሳችሁንም ከዚያ ስሜት ጋር አታዛምዱ። አሁን ላይ በመሆን በውስጣችሁ የሚሆነውን ነገር ተመልከቱ። ስሜታዊ ህመሙ ብቻ ሳይሆን ተመልካቹ ጭምር እንዳሉ ተገንዘቡ። ይህ አሁናዊ ኃይል ወይም የንቃተ ህሊናችሁን ሁኔታዊ ኃይል ነው። ሐሰተኛ ማንነት ኢጎ ስሜት ህመም አካል ፔን ቦዲ መሆኑን ይቀበላል። እንደ ምስክር እማኝ ሆኖ መገኘት ስትችሉና በውስጣችሁ ምን እየተካሄደ እንደሆነ መመልከትና መረዳት ስትጀምሩ ኃይል ለዋጭ መሳሪያ በእጃችሁ ይገባል። በሂደቱ መጀመሪያ ላይ ማንነታችሁ ከስሜት ህመም አካል ፔን ቦዲ ለመነጠል ስትሞክሩ ውስጣዊ ተቃውሞ ይፈጠራል። ምናልባትም የስሜት ህመሙን እንደ ማንነታችሁ በመቀበል ለረጅም ጊዜ አብሯችሁ ስለሆነ የማንነታችሁ ትልቁ አካል ሆኗል።
ይህ ማለት ከስሜት ህመም አካል ፔን ቦዲ ላይ ሐዘንተኛ ራስን ፈጥራችኋል ወይም አእምሮአችሁ የፈጠረውን ሐሰተኛ ማንነት እንደ እውነተኛ ማንነት ተቀብላችሁ ኖራችኋል ማለት ነው። ስለዚህ ያንን ማንነት ከማጣት ይልቅ ህመምና ስቃዩን ችላችሁ መኖርን ትመርጣላችሁ። የዚህ አይነቱ ውስጣዊ እምቢተኝነት ሲገጥማችሁ ከስሜት ህመሙ ጋር ያላችሁን ግንኙነት በጥሞና ተመልከቱት። በንቃተ ህሊና ስታጤኑት ተቃውሞ ይቆማል። ሙሉ ትኩረታችሁ በስሜት ህመም አካል ፔን ቦዲ ላይ በማድረግ ስትቃኙት የለውጥ ሂደቱ ይጀምራል። ይህንን ማድረግ የምትችሉት ራሳችሁ ብቻ ናችሁ። ሌላ ሰው የለውጥ ሂደቱን ሊፈጽምላችሁ አይችልም። ምናልባትም መንፈሳዊ መምህራን ወይም የስነ ልቦና ሐኪሞች፣ ቴራፒስቶች ከአእምሮ ባሻገር ያለው ደረጃ ላይ ከደረሱ የእናንተን የለውጥ ሂደት ሊደግፉ ይችላሉ። ከነርሱ ጋር መሆናችሁ በንቃተ ህሊና ትቆዩ ዘንድ ያግዛችኋልና። የፍርሃት መነሻ መፈጠሪያ። ፍርሃት የስሜት ህመም፣ ስቃይ አንድ መሰረታዊ አካል እንደሆነ ተናግረሃል። ፍርሃት እንዴት ይፈጠራል? ለምንድን ነው በሰው ህይወት ውስጥ ብዙ ፍርሃት ይኖረው? ከልክ ያላለፈ ፍርሃት ራስን ለመጠበቅ አስፈላጊ አይደለም እንዴ? ለምሳሌ እሳት የማልፈራ ከሆነ እጄን እሳት ውስጥ በመክተት ልቃጠል እችላለሁ። እጅን እሳት ውስጥ የማትከተው ስለምትፈራ ሳይሆን እሳቱ ሊያቃጥል እንደሚችል ስለምታውቅ ነው። ራስን ከአደጋ ለመጠበቅ ፍርሃትህ አያስፈልግህም። መጠነኛ የተፈጥሮ ዕውቀት በቂ ነው። አንድ ሰው በእሳት ቢያስፈራራን ለተጋረጠብን አደጋ የምንፈጥረው ደመነፍሳዊ መሸማቀቅ ፍርሃት ይመስላል። ይሁን እንጂ እኛ የምናውቀው ፍርሃት የሚፈጠረው በዚህ የስነ ልቦና መሰረት አይደለም። የፍርሃት አፈጣጠር ከአደጋ ስጋት ስሜት ጋር የተለያየ ነው። ፍርሃት በተለያየ ይዘት ይከሰታል። በጭንቀት፣ በውጥረት፣ ጥላቻ፣ ምክንያት የለሽ ፍርሃት፣ ፎቢያና የመሳሰሉት። የዚህ አይነት ስነ ልቦናዊ ፍርሃት ሊሆን የሚችል ነገር የሚወልደው እንጂ በመሆን ላይ ያለ ነገር የሚፈጥረው አይደለም። እናንተ አሁን ላይ ብትገኙም አእምሮ ግን ወደፊት ላይ ተገኝቷል። ይህ የስጋት ክፍተት አንዛይቲ ጋፕ ይባላል። ማንነታችሁን ከአእምሮ ጋር አያይዛችሁ ከተቀበላችሁ በዚህ የስጋት ክፍተት ጋር በቋሚነት ትዘልቃላችሁ። ከዚህ በተጨማሪ አእምሮ የማንነታችሁ መገለጫ ከሆነ ህይወታችሁን ሐሰተኛው ኢጎ ይመራዋል። ኢጎ በአጠቃላይ ለስጋት ተጋላጭ ስለሆነ ሁልጊዜ በፍርሃት ይመራችኋል። ሰውነት ከሐሰተኛውና አእምሮ ሰራሽ ከሆነው ማንነት ወይም ከኢጎ ምን አይነት መልእክት ይደርሰዋል? አደጋ ላይ ነኝ የሚል። የዚህ አይነቱ መልእክት የሚፈጥረው ስሜት ደግሞ ፍርሃት ወይም ፊር ነው። ፍርሃት የተለያዩ መንስኤዎች ያሉት ይመስላል። ለምሳሌ የኪሳራ ፍርሃት፣ የውድቀት ፍርሃት፣ የመጎዳት ፍርሃትና የመሳሰሉትን መጥቀስ ይቻላል። ትልቁና ዋናው የኢጎ ፍርሃት ግን ሞትን መፍራት ነው። ኢጎ ሁልጊዜም ሞት አጠገቡ እንዳለ ይሰማዋል። ይህ የሞት ፍራቻ መላውን የህይወት መስተጋብር ያናጋል። የግጭቶች መንስኤም ይኸው ነው። ኢጎ መሳሳትን ይፈራል። መሳሳትን እንደ ሞት ይመለከተዋል። በዚህ ፍራቻ የተነሳ በርካታ ጦርነቶችና የግል መቃቃሮች ተፈጥረዋል። ማንነታችሁን ከአእምሮ ከለያችሁት የዚህ አይነቱ ፍርሃት አይኖርም። የምታስቡትና ስሜታችሁን በትክክል መረዳትና ማየት ትችላላችሁ። እውነተኛ ማንነታችሁ ከውስጣዊ እውነተኛ ስፍራ የሚመጣ መሆኑን ስትገነዘቡ ፍርሃት ከውስጣችሁ ይወገዳል። ከሌሎች ጋር ወደ ኃይል ግጭት አታመሩም። በሌሎች ላይ ኃያል ለመሆን የሚሞክር ሰው በጉብዝና የተጋረደ ደካማ ሰው ነው። እውነተኛ ኃይል ከውስጣችሁ የሚመነጭ ነው። የኢጎ ሙሉነትን ፍለጋ። የኢጎ ጎዶሎነት፣ አናሳነትና ሙሉ ያለመሆን አመለካከት ሌላኛው የስሜት ህመም መገለጫ ነው። የኢጎ የበታችነት በአንዳንዶች ላይ በጉልህ የሚታይ ኮንሽስነስ ሲሆን በሌሎች ዘንድ ደግሞ በጉልህ የማይታይ አንኮንሽስነስ ይሆናል። በግልጽ የሚታይ ሲሆን በግለሰቡ ብቁ ያለመሆን ወይም ዋጋ ቢስ የመሆን ስሜት ይታይበታል። በግልጽ የማይታይ ሲሆን ደግሞ በተዘዋዋሪ የሚገለጠው የጉጉት ስግብግብነትና መፈለግ ስሜት ሆኖ ይታያል። ሁለቱም አይነት ሰዎች የራሳቸውን ኢጎ ለማርካትና ውስጣዊ ጉድለታቸውን ለማሟላት ይለፋሉ። ስለ ራሳቸው ጥሩ እንዲሰማቸውና ሙሉ የሆኑ እንዲመስላቸው ሲሉ ሀብትና ዝና፣
ገንዘብ፣ ስራ፣ ስኬት፣ ዕውቅና እንዲሁም ትኩረት ለማግኘት ብዙ ይደክማሉ። ይህንን ሁሉ ቢያገኙም ግን ውስጣዊ ክፍተቱ የማይሞላ ነው። በኢጎ የተቃኘ አእምሮ የሚመራችሁ ከሆነ እውነተኛ ሰላምና እርካታ አታገኙም። በየጊዜው ፍላጎታችሁን ማርካት ብትችሉ እንኳን ከጊዜያዊ እርካታ የዘለለ ሙሉነት አታገኙም። የኢጎ መለያዎች እነዚህ የመሰሉ ነገሮች ለማግኘት መድከም ነው። የተሻለ ሥራ፣ ማህበራዊ ከበሬታ፣ ዕውቅና፣ ዕውቀት፣ ትምህርት፣ አካላዊ ውበት፣ ልዩ ክህሎት፣ የግልና የቤተሰብ ታሪክ፣ እምነት፣ የፖለቲካ ማንነት፣ ብሔርተኝነት፣ ዘር፣ ሃይማኖትና የመሳሰሉት። እነዚህ በሙሉ እናንተ አይደሉም። ይህ ነገር አስፈሪ ሆነባችሁ ወይስ ይህንን ማወቃችሁ እፎይታ ሰጣችሁ? እነዚህ ሁሉ ነገሮችን ማስወገዳችሁ አይቀሬ ነው፣ ቢዘገይም ቢፈጥንም። ለማመን ቢያስቸግራችሁም ቅሉ እነዚህ ነገሮች የናንተ እውነተኛ ማንነት ወይም መለያዎች አይደሉም። ሞት ቢቀርባችሁም ግድ አይሰጣችሁም። ሞት እናንተን ያልሆኑ ነገሮችን ከላያችሁ ላይ በመግፈፍ ያወልቃል። የሕይወት እውነተኛ ምስጢር ከሞት በፊት መሞትና ሞት እንደሌለ ማወቅ ነው።